ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አመሻችሁ። ልዩ በሆነው የዝውውር ጥንክራችን የመጣን ሲሆን በርካታ የዝውውር መረጃዎችን ይዘን መጥተናል። ከነዚህ መካከል እንግዲህ በክለቦች መካከል እነማንን እየተመለከቱ ይገኛሉ፣ እንዲሁም ደግሞ ክለቦች የትኛውን ቦታ ማጠናከር አለባቸውን የሚለውን በተለይም በእንግሊዝ ፕሪሚየር ሊግ ቶፕ 6 የሚባሉ ክለቦችን የምንመለከተም ይሆናል። እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። ከክለቦች ዝውውር ጋር በተያያዘ እንግዲህ በርካታ ክለቦች ራሳቸውን እያጠናከሩ እንደሆነም ይታወቃል። በተለይም በእንግሊዝ ፕሪሚየር ሊግ እንደ ቼልሲ ራሱን ለማጠናከር በዚህ የዝውውር መስኮት ቆርጦ የተነሳ ክለብም የለም። አሰልጣኝ ቻቪ አሎንሶን ካመጡ በኋላ በርካታ ተጫዋቾችን ማምጣትም ችሏል። አሁንም የተለያዩ ተጫዋቾችን ነው እየተመለከቱ የሚገኙት። በቼልሲ ቤት እንግዲህ ከ40 በላይ ተጫዋቾች እንዳሉ ይታወቃሉ። በዋናው ቡድን ውስጥ ይህን ነገር ማስተካከልም ይጠበቅባቸዋል። በእንግሊዝ ፕሪሚየር ሊግ 23 ተጫዋቾች ብቻ እንደሚፈቀድላቸው ይታወቃል። ይቅርታ 25 ተጫዋቾች ብቻ እንደሚፈቅድላቸው ይታወቃል። እናም ሌሎችን ተጫዋቾች በመሸኘት ዋና የሚባሉ ተጫዋቾችን በማቆየት እንዲሁም አዳዲስ ተጫዋቾችን በመጨመር እንግዲህ ልዩ ነገሮችን ለመፍጠር አሰልጣኝ ቻቪ አሎንሶ አዲስ ፕሮጀክት ይዞ መምጣቱንም እናውቃለን። እናም በዚህም እየተነሳ የተለያዩ ተጫዋቾችን ማምጣትም ችሏል። ልምድ ያላቸው ተጫዋቾችን እንኳን ብንመለከት ዳኒ ሚታሂሚሳ ዌልቤክን እንዲሁም ደግሞ ጆርዳን ሄንደርሰንን ማምጣቱን እናስታውሳለን። ከግራኒት ዣካ ጋር ድርድር ላይ የነበሩ ቢሆንም በስተመጨረሻ እሱ አለመሳካቱን ተከትሎ ነበር እንግዲህ የቀድሞ የሊቨርፑል ተጫዋች የሆነውን ጆርዳን ሄንደርሰንን ወደ ሰማዮቹ ማምጣትም የቻሉት። እናም ደግሞ ወጣት ተጫዋቾችንም እያመጡም ይገኛሉ። እንደ ሞርጋን ሮጀርስ ያሉ በእንግሊዝ ፕሪሚየር ሊግ ከፍተኛ ገንዘብ የወጣባቸው ተጫዋቾችንም ማምጣት መቻላቸውን የተመለከትን ሲሆን እንደ ፔፕ ቻቫሪያ እንዲሁም ደግሞ ሌሎች የዊንግ ባክ የተከላካይ ስፍራ ተጫዋቾችንም ማምጣትም ችሏል። ላክሮ ከክሪስታል ፓላስ የመጣው ሌላኛው ቼልሲ ፈራሚ ተጫዋች እንደሆነም ይታወቃል። ወደ 8 የሚጠጉ ተጫዋቾችን አስፈርሟል። ከስፖርቲንግ ሊዝበን አምና ጆቫኒ ኩዌንዳን አስፈርመው እንደነበር ይታወቃል። በዚህ የክረምት የዝውውር መስኮት ነው ይህም ተጫዋች መቀላቀልም የቻለው። እናም በቼልሲ ቤት ብዙ ነገሮች እየተፈጠሩም ይገኛሉ። በቼልሲ ቤት በአሁኑ ሰዓት ላይ ምን ይጎላቸዋል የሚለውን ለመመልከት ያክል እንግዲህ በእርግጥ ቼልሲዎች የተለያዩ የበረኛ ቦታ ተጫዋቾችም አላቸው። ፊሊፕ ጆርጌንሰንን መሸጣቸው ይታወቃል። ነገር ግን ሮበርት ሳንቼስ በዛ ቦታ ላይ የሚተማመኑበት ተጫዋች ላይሆን እንደሚችልም ነው እየተገለጸም የሚገኘው። ይህ ተጫዋች ተከታታይ ኮንሲስተንት የሆነ አቋም እያሳየም አይገኝም እና ምናልባትም ሌሎች ተጫዋቾችን ሊመለከቱ ይችሉ ይሆን የሚሉ ጥያቄዎች እየተነሱም ይገኛሉ። የተከላካይ ስፍራ ተጫዋቾችንም እንዲሁ እየተመለከቱ ይገኛሉ። እንደ አክሰል ዲሳሲ ያሉ ተጫዋቾች አሁንም ሽያጭ ላይ እንዳሉ የሚገለጽ ሲሆን በእነሱ ምትክ ትክክለኛ ተጫዋችም ለማምጣትም አሁንም እንደሚጥሩ አሰልጣኝ ጃቪ አሎንሶ እየተናገሩ ነው የሚገኙት። በቼልሲ ቤት እንግዲህ እንደምንሰማው ከሆነ ፕላን ኤ እንዲሁም ደግሞ ፕላን ቢ ብለው ሁለት አይነት ቲም እየሰሩም ይገኛሉ። ይህም እንግዲህ ለተጫዋቾቹ ሁሉም ጊዜ እንዲያገኙ የጨዋታ ጊዜ እንዲያገኙ እድልም ይሰጣቸዋልም እየተባለም ይገኛል። ይህም በቼልሲ ቤት በተለይም በዚህ ዓመት በ3-5-2 አሰላለፍ ውስጥ ትልቅ ለውጦችን ያሳያሉ ተብሎ ቢጠበቅም በአጥቂ ቦታ ላይ ግን ብዙ ጥያቄዎችም ይነሱበታል። እንደ ሊያም ዲላፕ፣ ጆ ፔድሮ ያሉ ተጫዋቾች በአጥቂ ቦታ ላይ ቢኖርም በዚህ የዝውውር መስኮት ደግሞ ዳግም የተመለሰው ኒኮላስ ጃክሰን ሌላኛው የተቀላቀለም ተጫዋች ነው። ማርክ ጉዩም እንዲሁ በአጥቂ ቦታ ላይ አማራጭም ነው። ነገር ግን ትክክለኛ ስትራይከር በተለይም በጣም ጨራሽ የሚባል ተጫዋች ያስፈልጋቸዋል። ጆ ፔድሮ ምንም እንኳን በፈረመበት ዓመት ድንቅ አቋሙን ቢያሳይም የተጫዋች ቨርሳታይል ነው። በግራ ክንፍ የአጥቂ ቦታ ላይ መጫወት ይችላል፣ እንዲሁም ስትራይከር ሆኖ መጫወትም ይችላል። አሁን ግን በዛ ቦታ ላይ ትክክለኛ ተጫዋች እየፈለጉም ይገኛሉ። ሊያም ዴላፕ፣ ማርክ ጉዩ እንዲሁም ኒኮላስ ጃክሰንን ለመሸጥ ፍላጎት እንዳላቸው ነው በቼልሲ ቤት ማንም የምንገኘው። እነዚህ ተጫዋቾች ደግሞ የሚሸጡ ከሆነ ማን ይመጣል የሚለው ትልቁ ጥያቄ ሲሆን በአሁኑ ሰዓት ላይ የምንሰማው በአምነው የውድድር ዓመት ሁለተኛ ኮከብ ጎል አግቢ ሆኖ ያጠናቀቀው ብራዚሊያው ኢጎር ቲያጎ ዋነኛው ተመራጭ ተጫዋች መሆኑ ነው የተገለጸው። ከኤርሊንግ ብሮት ሃላንድ ቀጥሎ 22 ጎሎችን ማስቆጠር ችሏል። ይህ የብሬንትፎርድ ተጫዋች ምንም እንኳን በዓለም ዋንጫው ላይ አንድ ጨዋታ ላይ ብቻ ቢጫወትም እንዲሁም በዛ ጨዋታ ላይ ደካማ አቋምን ቢያሳየም በእንግሊዝ ፕሪሚየር ሊግ ግን በአንድ ዓመት ውስጥ ምን ያህል ጠንካራ ተጫዋች እንደሆነም ያስመሰከረ ተጫዋች መሆኑን ተከትለው ቼልሲዎች እየተመለከቱትም ነው የሚገኙት። እናም በአጥቂ ቦታ ላይ እሱን የሚመለከቱት ይሆናል። ሌላኛው ጥያቄ የኤንዞ ፈርናንዴዝም ጉዳይ ነው። የተጫዋች በሚቀጥሉት 2 ቀናት ውስጥ እንግዲህ እልባት ያገኛል ተብሎ ይጠበቃል። ቼልሲዎች አንድ ቁርጥ ያለ ነገርን ማስታወቃቸውን እናውቃለን። ማንቸስተር ሲቲ ይህን ተጫዋች መግዛት የሚፈልግ ከሆነ እስከ አርብ ምሽት 5 ሰዓት ላይ 120 ሚሊዮን ፓውንድ ይዞ መቅረብም አለበት። ከዛ በኋላ ለሚመጡ ማናቸውም ያክል ጥያቄዎች
መልስ የለንም። እስከ አርብ ድረስ ግን ይህንን ጥያቄ ለማዳመጥም ፈቃደኛ ነን። ነገር ግን 120 ሚሊዮን ፓውንድ ግዴታ ይዘው መቅረብ እንዳለባቸው እየተገለጸም ይገኛል። የቀድሞ የቼልሲ በአሁኑ ሰዓት ላይ በማንቸስተር ሲቲ የሚገኙት ኤንዞ ማሬስካ እሱን ለማምጣት ከፍተኛ ጥረቶችን እያደረጉ ሲገኙ ዋነኛ ኢላማቸው እንደሆነም ተገልጿል። እናም የማንቸስተር ሲቲ ባለሀብቶች እሱን ለማምጣት እንግዲህ ብዙ ነገሮችን ያደርጋሉ ተብሎ ሲጠበቅም ይህ ምናልባትም በሚቀጥሉት 2 ቀናት ውስጥ የሚወሰን ይሆናል። ይህ ተጫዋች የሚለቅ ከሆነ ደግሞ በቼልሲ ቤት ምናልባትም እሱን የሚተካ ተጫዋች ማን ነው የሚሉ ጥያቄዎች እየተነሱም ነው የሚገኙት። ከነዚህም መካከል በአሁኑ ሰዓት ላይ አሌክስ ስኮት በቼልሲ ቤት ተመራጭ ተጫዋች እንደሆነም ተገልጿል። ገና ዝውውሩ ሲጀመር 65 ሚሊዮን ፓውንድ ለዚህ ተጫዋች ጥያቄ አቅርበው እንደነበር እናስታውሳለን። ነገር ግን በርነማውዞች ከ80 ሚሊዮን ፓውንድ በላይ አናስበውም ሲሉ ገልጸውታል። አሁን ደግሞ ምናልባትም ኤንዞ ፈርናንዴዝ 120 ሚሊዮን ፓውንድ የሚወጣበት ከሆነ ያለ ጥርጥር ከዛ በላይ ጥያቄዎችም ሊቀርብበት እንደሚችል ነው መረጃዎችም የሚያሳዩት። ራሳቸውን ማጠናከር ይፈልጋሉ። በእርግጥ ኤንዞ ፈርናንዴዝ መልቀቅ ይፈልግ እንጂ ክለቡ እሱን ለመሸጥ ምንም አይነት ፍላጎት እንደሌለው ከዚህ በፊት ግልጽ አድርገው ተናግረውም ነበር። አሰልጣኝ ጃቪ አሎንሶም እሱን እንደሚወደው እንዲሁም ደግሞ ክለቡን በሱ ላይ ለመስራት ፍላጎት ቢኖረውም ተጫዋቹ ግን ወደ ውጪ ማማተር መሩን ተከትሎ እድሉን ለመስጠትም ፈቃደኛ እንደሆኑ በቼልሲ ቤት እየሰማንም የምንገኘው መረጃም ነው። እናም እነዚህ ዝውውሮች በቼልሲ ቤት የሚነሱም ናቸው። ሌላኛው የሚነሳው ደግሞ ሊቨርፑል ነው። ሊቨርፑልም አሁንም ቢሆን ትልቅ ክፍተቶች አሉበት። በተለይም ከሞሐመድ ሳላህ ጋር በተገናኘ እንግዲህ ያልተፈታ ሀቅን የሆነው እየቀጠለም ይገኛል። ሞሐመድ ሳላህ ከሊቨርፑል ጋር ከተለያየ በኋላ እሱን ይተካዋል የሚሉ ጥያቄዎችም አሁንም እየተመለሱም አይገኙም። በርካታ ተጫዋቾችን ተመልክተውም ነበር። ብራድኪ ባርኮላ ያሉ ትላልቅ ተጫዋቾችን ቢመለከቱም ነገር ግን ይህ ተጫዋች በተለይም ከሞሐመድ ሳላህ ቦታ ይልቅ በኮዲ ጋክፖ ቦታ ማለትም በግራ ክንፍ ቦታ ላይ የመጫወት አቅሙ ከፍ እንዳለ የሚታወቅም ጉዳይ ነው። ነገር ግን አሁንም ቢሆን የተለያዩ ተጫዋቾችን ቢመለከቱም ሞሐመድ ሳላህን ማን ይተካዋል የሚለው ጥያቄ አሁንም ያልተመለሰም ጉዳይ ነው። ከዚህ በፊት እንደ ያንኩባህ ሚንቴ ያሉ ተጫዋቾች በሊቨርፑል ራዳር ውስጥ እንደነበሩ እናስታውሳለን። አሁን ግን በዛ ቦታ ላይ ከመመልከት ይልቅ የአማካይ ስፍራቸውን እንዲሁም የአጥቂ ስፍራቸውን ለማጠናከርም ፍላጎት እንዳላቸው በአሰልጣኝ አንዶኒ ኢራኦላ ስር እየተመለከተን እንገኛለን። ዋነኛው ተፈላጊ ተጫዋች ደግሞ ፈረንሳዩ ብራድኪ ባርኮላ ነው። ይህ ተጫዋች ከሊቨርፑል ጋር የግል ሁኔታዎችን እንዳለ ቢያጠናቅቅም ከፓሪስ ሰን ዠርሜን ጋር ያለው ድርድር ግን እጅግ በጣም ከባድ ሆኖባቸዋል። ለሊቨርፑል ያውን ሊቨርፑሎች ለዚህ ተጫዋች 145 ሚሊዮን ዩሮ ነበር መመደብም የቻሉት። ነገር ግን ከ170 በታች አይታሰብም ወይ ፈንክች እያሉ ይገኛሉ። ፓሪስ ሰን ዠርሜን በተለይም እንደ ጎንካሎ ራሞስ ያሉ ተጫዋቾችን ከ75 ሚሊዮን ዩሮ በላይ መሸጣቸው የተጫዋች ደግሞ ከፍተኛ ገንዘብ ያመጣል ብለው እንደሚያምኑም ነው የተገለጸው። ተጫዋቹ ቢለቅም ቢቆይም ለነሱ ያን ያህል ደንታም የላቸውም። በዛ ቦታ ላይ እንደ ኪቪቻ ክቫራትስኬሊያ፣ ዲዜሬዶ ያሉ ተጫዋቾችም አላቸው። እናም ጭንቀት ውስጥ የሚገቡበት ምንም አይነት ምክንያት የለም። አሰልጣኝ ሉዊስ ኤንሪኬም ከዚህ በፊት ሀሳባቸውን ሰጥተዋል። ከኔ ጋር መቀጠል እንዲሁም ደግሞ ከክለቡ ጋር መቀጠል የሚፈልጉ ተጫዋቾችን ሁሌም ይዘን እንቀጥላለን፣ ነገር ግን በክለቡ መቆየት የማይፈልጉ ተጫዋቾችን ለመልቀቅ እንገደዳለን ሲሉ ገልጸዋል። ለመልቀቅ ቢገደዱም ግን በማይሆን ገንዘብ መሸጥ እንደማይፈልጉም ግልጽ አድርገው መናገራቸውን ተከትሎ ሊቨርፑሎች ይህ ዝውውር እጅግ በጣም እየከበደባቸው እንደሚገኝም ሰምተናል። እናም ይህን ዝውውር ምናልባትም በመተው ሌላኛውን የፓሪስ ሰን ዠርሜን የ18 ዓመት ተጫዋች የሆነው ኢብራሂም መባይን ይህን አፍሪካዊ ተጫዋች በአሁኑ ሰዓት ላይ እየተመለከቱት ይገኛሉ። ለዚህ ተጫዋች ግን ምንም አይነት ጥያቄ እስካሁን ድረስ እየቀረበም አይገኝም። ፓሪስ ሰን ዠርሜንም ለዚህ ተጫዋች ቁርጥ ያለ ገንዘብም አልቀረበም። እናም ለሊቨርፑሎች ይህም ሌላኛው ችግር ዱብዳ እየሆነባቸው እንደሚገኝ በአጥቂ ቦታ ላይ እየሰማንም እንገኛለን። ኮዲ ጋክፖ ምናልባትም እንግዲህ እንደዚህ አይነት ተጫዋቾች የሚመጡ ከሆነ ወደ ቶተናም የሚሄድ እድልም አለው። ነገር ግን ይህ ተጫዋቾች የሚገዙ ብቻ ከሆነ ነው ከሊቨርፑል ሊለያይም የሚችለው። ነገር ግን አንድ ተጫዋች ብቻ የሚመጣ ከሆነ የመቆየት እድልም አለው። ቶተናም እሱን ለመውሰድም ፍላጎትም አለው። አሰልጣኝ ሮቤርቶ ዲዘርቢ ከሚፈልጉት ተጫዋቾች መካከልም አንደኛው ነው። ቶተናም ራሳቸውን በትልቁ እያጠናከሩ ሲሆን የሊቨርፑልን ኮዲ ጋክፖ ቢመለከቱም ሊቨርፑሎች ግን ብራድኪ ባርኮላን እንዲሁም ሌሎች በዛ ቦታ ላይ 2 ወይም ደግሞ 3 ወሳኝ ተጫዋቾችን ካላመጡ ይህን ተጫዋች እንደማይሸጡትም ግልጽ አድርገው መናገራቸውንም እየሰማንም እንገኛለን። ሊቨርፑሎች ከአጥቂ በተጨማሪ ደግሞ የተከላካይ ስፍራቸውን ለማጠናከርም ይፈልጋሉ። ምንም እንኳን በውሰት ሮናልድ አራሆን ቢያስፈርሙም የተለያዩ ተጫዋቾችን ማጣታቸውን እናስታውሳለን። ከነዚህ መካከል የሚጠቀሱት እንደ አንዲ ሮበርትሰን፣ ኢብራሂማ ኮናቴ በዚህ ክረምት
በመከላከል ቦታ ላይ ያጧቸው ተጫዋቾች ናቸው። አምና ደግሞ ትሬንት አሌክሳንደር አርኖልድን ቢለቁም በዛ ቦታ ላይ ተጫዋቾችን ማግኘትም አልቻሉም። እናም እንደ ዶሚኒክ ሶቦዝ ላይ ያሉ ተጫዋቾችን ወደዛ ስበው ሲያጫውቱ አሰልጣኝ አርኔ ስሎት ተመልክተናል። ምናልባትም አሁን ደግሞ በተከላካይ ስፍራ ላይ አሁንም የሚመለከቷቸው ተጫዋቾች እንዳሉ እየተገለጹም ይገኛሉ። እናም ከሚመለከቷቸው ተጫዋቾች መካከል እንግዲህ ከዚህ በፊት እንደ ጀድ ስፔንስ ያሉ ተጫዋቾች ስማቸው ቢገናኝም ጀድ ስፔንስ ግን ወደ ጣሊያን መሄዱን ተከትሎ ፊታቸውን ወደ ሌላች ለማዞር ፍላጎት እንዳላቸው ነው እየተገለጸም የሚገኘው። ከሚለቁ ተጫዋቾች መካከል ከርቲስ ጆንስ አሁንም እየተገለጸ ሲሆን ኤሊዮት አንደርሰን ያልተፈታ ቅኔ ሆኖ በሊቨርፑል ቤት እየቀጠለም ይገኛል። ፍሬድሪኮ ኬዛ ምንም እንኳን በክለቡ ይቆያል ተብሎ ቢገለጽም ተጫዋቹ የደቂቃዎችን የማያገኝ ከሆነ ግን ያለ ጥርጥር እንደሚለቅ ከዚህ በፊት ግልጽ አድርጎም ተናግሯል። እናም በሊቨርፑል ቤት የሚመለከቷቸው የዝውውር የግዢ እንዲሁም ደግሞ የሽያጭ ጉዳዮች እነዚህን ይመስላሉ። የሲቲ መረጃዎቻችንን ደግሞ ስንመለከት ማንቸስተር ሲቲ አሁንም የሚለቁ ተጫዋቾች እንዳሉ የተገለጸ ሲሆን በተለይም እንግዲህ ወደ ሳውዲ ይሄዳል ተብሎ የሚጠበቀው በአሁኑ ሰዓት ላይ የአምናው ምርጥ ተጫዋች ተብሎ የተመረጠው ቲጃኒ ራይንደርስ ነው። ይህ ተጫዋች ወደ ማንቸስተር ሲቲ ከመምጣቱ በፊት በኤሲ ሚላን ቤት የአመቱ ምርጥ ተጫዋች ተብሎ መመረጡን እናስታውሳለን። በጣሊያን ሴሪኤ በ2024-25 በ2025-26 ወደ ማንቸስተር ሲቲ መጥቶ ትልቅ ነገርን ይለውጣል ተብሎ ቢጠበቅም የተጠበቀበትን ያክል እንቅስቃሴ አለማድረጉን ተከትሎ ማንቸስተር ሲቲዎች በአሁኑ ሰዓት ላይ እንግዲህ ሊሸጡት ከጫፍ መድረሳቸው ተገልጿል። በተለይም ወደ አልቃዲሲያ ሊሄድ ከጫፍ እንደደረሰ መረጃዎች እያመላከቱ ይገኛሉ። በአሰልጣኝ ኤንዞ ማሬስካ እንደ አዲስ እየተዋቀረ የሚገኘው ማንቸስተር ሲቲ የፔፕ ጋርዲዮላን ኢራን ጨርሶ እንግዲህ በኤንዞ ማሬስካ ስር አዳዲስ ተጫዋቾችን እያመጡም ይገኛሉ። ኤሊዮት አንደርሰንን በ116 ሚሊዮን ፓውንድ ካስፈረሙ በኋላ እንግዲህ አሁንም የሚመለከቷቸው ተጫዋቾች እንዳሉ እየተገለጹም ይገኛሉ። ነገር ግን ከሚለቁ ተጫዋቾች መካከል አንደኛው መሆኑ ይህ ተጫዋችም ተገልጿል። ሌላኛው እንደ ማቴዮ ኮቫቺች፣ ሳቪኒዮ እንዲሁም ደግሞ ኦማር ማርሙሽ ያሉ ተጫዋቾች ይሸጣሉ አይሸጡም እየተረጋገጠም አይገኝም። ከዚህ በፊት አምናም በዚህም የዝውውር መስኮት ሳቪኒዮ ከቶተናም ጋር በስፋት ስሙ እየተያዘም ይገኛል። አምና 70 ሚሊዮን ፓውንድ ተጠይቆበት ቶተናም አልከፍልም ማለቱን ተከትሎ መቆየቱን እናውቃለን። በዚህ የዝውውር መስኮትም ከቶተናም ጋር ስሙ ቢያያዝም በአሁኑ ሰዓት ላይ ግን ይህ ዝውውር እንደቀዘቀዘም ነው መረጃዎች የሚያሳዩት። እንደነገርናችሁ እንደ ኦማር ማርሙሽ ያሉ ተጫዋቾችም ምናልባትም ሊለቁበት የሚችሉበት እድል እንዳለ እየተገለጸም ነው የሚገኘው። በአሁኑ ሰዓት ላይ ከሚለቁ ተጫዋቾች ውጪ ደግሞ የሚመጡ ተጫዋቾችም ይኖራሉ ተብሎ ይጠበቃል። ኤንዞ ፈርናንዴዝ በአሁኑ ሰዓት ላይ ስሙ በስፋት እየተያዘ የሚገኘው የማንቸስተር ሲቲ ኢላማም ተደርጎ ይወሰዳል። ኤንዞ ማሬስካ የቀድሞ የክለብ አጋራቸውን ወደ ማንቸስተር ሲቲ ኢታድ ለማምጣት እንግዲህ የማይፈለቀሉት ድንጋይ እንደማይኖር የተገለጸ ሲሆን በሚቀጥሉት 2 ቀናት ውስጥ ምናልባትም 120 ሚሊዮን ፓውንድ አውጥተው እሱን ይገዙት ይሆን የሚለው በርካቶቹ የሚጠይቁትም ጥያቄም ነው። ይህ ጥያቄ እንደ ጥያቄ የሚነሳበት ዋነኛ ምክንያት ደግሞ እንግዲህ ማንቸስተር ሲቲዎች ይህን ተጫዋች ይፈልጉታል። ቼልሲዎች ደግሞ እስከ 45 ሰዓት ድረስ ብቻ ብለው ተናግሯል። እናም ድርድሮቹ ሊጀመሩ የሚችሉበት እድል እንዳለ መረጃዎች እያሳዩም ነው የሚገኙት። ሌላኛው አዩብ ቡዋዲ ነው። የዚህ ተጫዋች ዝውውር እንግዲህ የጊዜ ጉዳይ እንጂ እንደሚጠናቀቅ ፋብሪዚዮ ሮማኖ በተደጋጋሚ እያነሳም ይገኛል። ይህ የ18 ዓመት ተጫዋች መዳረሻው ኢታድ እንደሆነም ነው ግልጽ አድርገው እየተናገሩም የሚገኙት። እናም አዲሱ ኢራ በኤንዞ ማሬስካ ስር እንደ አዲስ እንደሚፈነዳ በርካቶቹም እየገለጹትም የሚገኙት። ሌላኛው ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ማንቸስተር ዩናይትድ በዚህ የክረምት የዝውውር መስኮት በርካታ ተጫዋቾችን ያስፈርማሉ ተብሎ ቢጠበቅም እንደተጠበቀው የተለያዩ ተጫዋቾችን በትልቅ መልኩ ሲያስፈርሙ አልተመለከትንም። በእርግጥ ከበረኛ ጀምሮ 2 አማካዮችን እስካሁን ማስፈረምም ችሏል። 5 ወይም ደግሞ 6 የዝውውር ተጫዋቾችን ያመጣሉ ተብሎ ቢጠበቅም በተለይም እንደ ኤሊዮት አንደርሰን፣ ሳንድሮ ቶናሊ እንዲሁም ትላልቅ ተጫዋቾችን ይመለከታሉ ተብሎ ቢጠበቅም እንደዚህ አይነት ተጫዋች ከመመልከት ይልቅ አቬሬጅ የሆኑ በትንሽ ገንዘብ የሚገኙ ተጫዋቾችን ማስፈረምም ችሏል። አንድሬ ሳንቶስን ወደ 52 ሚሊዮን ፓውንድ የሚጠጋ ገንዘብ በማውጣት ከቼልሲ ማስፈረማቸውን እናውቃለን። አንድሬ ሳንቶስ እንደሚታወቀው እንግዲህ በቼልሲ ቤት 3ኛ ተመራጭ ተጫዋችም ነው። ሞሴስ ካይሴዶ እንዲሁም ደግሞ ሮሚዮ ላቪያ በዛ ቦታ ላይም አሉ። እንደሚታወቀው ኤንዞ ፈርናንዴዝ በ10 ቁጥር እንዲሁም በ8 ቁጥር ሚና የመጫወት አቅም መኖሩን ተከትሎ እንግዲህ አንዳንድ ጨዋታዎች ላይ ብቻ ነበር አንድሬ ሳንቶስ በቼልሲ ቤት የተመለከት ነው። በእርግጥ መጥፎ የሚባል ተጫዋችም አይደለም። ያለፉትን ፕሪሲዝኖች ላይ በማንቸስተር ዩናይትድ ቤት ምን ያህል ጥሩ ለውጥ መምጣት እንደሚችል እየተረጋገጠ ቢሆንም ከሱ የበለጠ ካርሎስ ካሲሚሮን ይተካል የሚባል ተጫዋችን ይፈልጉም ነበር። ብሩኖ ጉማሬዝ፣ ሳንድሮ ቶናሊ እንዲሁም ደግሞ ትልቁ ተጫዋች የነበረው ኤሊዮት አንደርሰን ነበር በማንቸስተር ዩናይትድ ራዳር ውስጥም የነበረው። የአምናው የማንቸስተር ዩናይትድ ራዳሩን
ካርሎስ ባሌባንም ጨምሮ። ነገር ግን እንደዚህ አይነት ዝውውሮችን በማንቸስተር ዩናይትድ በኩል አለመመልከታችን በርካታ ደጋፊዎችን ቀርም አሰኝቷል። ማቲያስ ፈርናንዴዝ ጭምር እንግዲህ ወደ ቶተናም መሄዱን እናስታውሳለን። እናም የማንቸስተር ዩናይትድ ደጋፊዎች በዚህ ብስጭት ውስጥ መግባታቸው የተገለጸ ሲሆን ሶስተኛ አማካይ በአሁኑ ሰዓት ላይ አይመጣም የሚባሉ ወሬዎች መሰማታቸው ደግሞ ምናልባትም ማንቸስተር ዩናይትድ አሁንም እየቀለደም ይገኛል። በተለይም ሰር አሌክስ ከለቀቁ በኋላ ማንቸስተር ዩናይትድ ለመለወጥ ምንም አይነት ፍላጎት እንደሌለው ኢኒዮሶችም ቢሆኑ ለገንዘባቸው እንጂ ለክለቡ ምንም አይነት ቦታ እንደማይሰጡ እያመኑበት የሚገኙበትን ቦታ ነው የሆነም የሚገኘው። የተለያዩ ቦታዎችን ማጠናከር ይገባቸው ነበር ማንቸስተር ዩናይትዶች። በተለይም በዲፌንሲቭ ሚድፊልደርነት ቦታ ላይ ካርሎስ ካሲሜሮን የሚተካ ተጫዋች እስካሁን ድረስ አልተገኘም። ምናልባትም ዩዲ ቴሌማንስ እንዲሁም ደግሞ አንድሬ ሳንቶስ መጥተው ይሆናል። ነገር ግን አንድሬ ሳንቶስ ምንም እንኳን ዲፕ ላይን ፕሌይሜከር ቢሆንም እንደ ካርሎስ ካሴሜሮ ትልቅ ደረጃ ላይ የደረሰ እንዲሁም ትልቅ ተጫዋችም አይደለም። ዩዲ ቴሌማንስ ደግሞ 10 ቁጥርና 8 ቁጥር ቦታ ላይ የመጫወት አቅም ያለው እንጂ ዲስትሮየር የሚባል ተጫዋች አለመሆኑን ተከትሎ ደጋፊዎች እንግዲህ በዚህ ስሜታቸው እንደተረበሸ ነው መረጃዎችም እያሳዩ የሚገኙት። የክንፍ የተከላካይ ቦታ እንዲሁም የክንፍ የአጥቂና አንድ የአጥቂ ቦታ ያስፈልጋቸው ነበር። ነገር ግን በዚህ ቦታ ላይ ምንም አይነት ተጫዋች አላመጡም። ማርከስ ራሽፎርድ ወደ እንግሊዝ ፕሪሚየር ሊግ ወደ ማንቸስተር ዩናይትድ መመለሱ እንጂ ሌላ ምንም ለውጦችን በማንቸስተር ዩናይትድ ቤት እየተመለከትንም አይገኝም። ይህም እንግዲህ ምናልባትም ማንቸስተር ዩናይትዶች ችላ ያሉበት ጉዳይ ይሆን የሚባል ጥያቄ ቢነሳም አንዳንድ ዘገቦች እንደሚያመላክቱት ግን በሚቀጥሉት 3 ሳምንታት ምናልባትም ማንቸስተር ዩናይትድ ያልተጠበቁ ዝውውሮችን ሊያደርግም ይችላል ጠብቁ ሲሉም ነው እየገለጹ የሚገኙት። ሉዊስ ሃል የሚፈልጉት የግራ ክንፍ የተከላካይ ተጫዋች እንደሆነም ይታወቃል። እንዲሁም ደግሞ በግራ ክንፍ አጥቂ ላይ እንደ ራፋኤል ሊያኦ እንዲሁም ደግሞ ሌሎች የተለያዩ ተጫዋቾች ቢቀርብላቸውም በዛ ቦታ ላይ ፓትሪክ ዶርጉ እንዲሁም ደግሞ ማርከስ ራሽፎርድ መመለሱ ሌላኛው ማቲያስ ኩኛህ በዛ ቦታ ላይ መጫወት መቻሉ ያንን ቦታ ችላ ማለታቸው ግልጽ ተደርጎም ተቀምጧል። ነገር ግን በዲፌንሲቭ ሚድፊልደርነት ቦታ ላይ እንዲሁም በግራ ክንፍ ቦታ ላይ ማንን ያመላክታሉ አሁንም ጥያቄም ነው። በአጥቂ ቦታ ላይ እንደ ኢጎር ቲያጎ እንዲሁም ደግሞ ሌላው የአስቶን ቪላ የአጥቂ ስፍራ ተጫዋች ነው ኦሊ ዋትኪንስ ጭምር ማንቸስተር ዩናይትድ ሲመለከታቸው የነበሩ ተጫዋቾች ቢሆንም አሁንም ግን የመምጣት እድላቸው እጅግ በጣም ጠባብ መሆኑ ነው እየተገለጸም የሚገኘው። አሰልጣኝ ማይክል ካሪክ ከማኖ ኮኔ ጋር ያለው ግንኙነት ለማንቸስተር ዩናይትድ አይበጅም ብለው መናገራቸውን ተከትሎ በዲፌንሲቭ ሚድፊልደርነት ቦታ ላይ ይህ የፈረንሳይ ብሔራዊ ቡድን በጣሊያን ሴሪያ ራሱን ቢያሳይም በእንግሊዝ ፕሪሚየር ሊግ ራሱን አለማሳየቱ ለማንቸስተር ዩናይትድ ምርጫ ውስጥ አለመግባቱ ነው እየተገለጸ የሚገኘው። ይህ ተጫዋች እስከ 52 ሚሊዮን ፓውንድ ነበር የሚወጣበት። ነገር ግን ማንቸስተር ዩናይትድ የጉዳት ሪካርዶ እንዲሁም በጣሊያን ሴሪያ ብቻ ራሱን ማሳየቱ ትክክለኛ ተጫዋች አድርገው እንዳይመለከቱትም አድርገውታል ተብሎም ይገለጻል። ሌላኛው ካርሎስ ባሌባ ነው። አሁንም ቢሆን ካርሎስ ባሌባን ማንቸስተር ዩናይትድ ቢመለከተውም ይህ ተጫዋች በአሁኑ ሰዓት ላይ የቁርጭምጭሚት ጉዳት ማጋጠሙን ተከትሎ እንግዲህ ምናልባትም ዝውውሩ ይባስ እየተንቀራፈፈም ይገኛል። ይህ ተጫዋች ከ75 ሚሊዮን ፓውንድ በላይ ሊጠየቅበት እንደሚችል ከዚህ በፊት ግልጽ ተደርጎ ተቀምጦም ነበር። ማንቸስተር ዩናይትዶች ግን ይህ ተጫዋች ለኦልትራፎርድ መምጣት ብዙ ሙከራዎችን ቢያደርጉ ማንቸስተር ዩናይትዶች እሱን ለመግዛት ምንም አይነት ፍላጎት እንደሌላቸው እየተገለጸም ነው የሚገኘው። ጆሹዋ ዚርክዜ ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ስም ሲሆን ምናልባትም ወደ ጁቬንቱስ ሊሄድ እንደሚችል ፍንጮችም እየወጡም ይገኛሉ። ጁቬንቱሶችም እሱን እየተከታተሉ እንደሚገኙ ፋብሪዚዮ ሮማኖም ገልጾልናል። ወደ አርሰናል መረጃዎቻችን ስናልፍ ራሱን እጅግ በጣም እያጠናከረ የሚገኘው የሚኬል አርቴታው አርሰናል አሁንም በርካታ ተጫዋቾችን እንደሚፈልግ የተገለጸ ሲሆን በተለይም በግራ ክንፍ አጥቂ ቦታ ላይ ጋብሪኤል ማርቲኔሊን ማን ይተካዋል የሚለው ጉዳይ አሁንም ያልተመለሰም ጥያቄም ሆኖም አልፏል። በርካታ ተጫዋቾችን ሲመለከቱ ቆይተውም ነበር። የዝውውሩ መስኮቱ ሲጀመር ሞርጋን ሮጀርስን ሲመለከቱት ቆይተው ነበር። ከእንግሊዝ ብሔራዊ ቡድን ጋር ያለው ነገር ሲጠናቀቅ ንግግር እንጀምራለን ብለው ቢጠብቁም በስተመጨረሻ ሳይጠበቅ በ48 ሰዓታት በማይሞላ ሰዓታት ውስጥ እንግዲህ ቼልሲዎች እሱን አፈፍ አድርገው መውሰዳቸውን እናስታውሳለን። ከዛም በኋላ ደግሞ ከቪኒሲየስ ጁኒየር ጋር የነበረው እንቅስቃሴ እናስታውሳለን። በእርግጥ ቪኒሲየስ ጁኒየር አርሰናልን እየተጠቀመበት የድርድሩን አቋም ከፍ ለማድረግ ተጠቅሞበታል ብለው በርካቶቹ ቢያነሱትም አርሰናሎች ግን እሱን ተጫዋች ለማግኘት ብዙ ነገሮችን ይሞክሩ እንደነበር ግልጽ ተደርጎም ተቀምጧል። እንዲሁም የገንዘብ አቅማቸውን ያሳዩበት ሲሉ በርካቶቹ ገልጸውትም ነበር። በአሁኑ ሰዓት ላይ ደግሞ ጁሊያን አልቫሬዝ ነው በዛ ቦታ ላይ እንደ ዋነኛ ኢላማ እየተመለከቱት የሚገኙት። ምንም እንኳን ወደ ባርሴሎና ብቻ ነው መሄድ የምፈልገው የሚል
ግልጽ ንግግርን ቢያደርግም አሁንም እንደሚፈልጉት ነው መረጃዎች እያመላከቱት የሚገኙት። ብራድኪ ባርኮላም ከሊቨርፑል ውጪ በአርሰናል የሚፈልግ ተጫዋች መሆኑ ግልጽ ተደርጎ ቢቀመጥም አሁንም ንግግሮች ግን እንደ አዲስ ሊነሱበት የሚችሉበት እድል መረጃዎች እያመላከቱንም ይገኛሉ። እናም በዛ ቦታ ላይ በአርሰናል ቤት ማንን እንያመጡ ይሆን የምንጠብቀው ነው የሚሆነው። ሌላኛው የማይክል ሉዊስ ስኬሊም ጉዳይ ነው። ይህ ተጫዋች እንግዲህ የቦታ ጥበትን ተከትለው ወደ ሌሎች ክለቦች ሊሄድ እንደሚችል ከተገለጸም በኋላ በርካታ ክለቦች እሱን ይፈልጉታል ተብሏል። አርሰናልም ለቼልሲ እንዲሁም ደግሞ ለማንቸስተር ዩናይትድ አቅርቦ እንደነበር በርካቶቹ ገልጸውትም ነበር። እናም አሁንም ቢሆን የማይክል ሉዊስ ስኬሊ ያልተረጋገጠ ጉዳይ ሆኖም ቀጥሏል። ሌላኛው ጋብሪኤል ማርቲኔሊ ነው። ጋብሪኤል ማርቲኔሊ በጋላታ ሰራይ እየተፈለገ ቢገኝም ተጫዋቹ ወደ አውሮፓ እንጂ ወደ ሌሎች ትላልቅ ክለቦች ካልሆነ በስተቀር መሄድ እንደማይፈልግ ግልጽ አድርጎም ተናግሯል። ጋብሪኤል ጂሰስም እንዲሁ የሚለቅ ተጫዋች ሆኖ እየተገለጸ ነው የሚገኘው። ልዩ የሆነው የዝውውር ጥንክራችን በዚሁ የሚጠናቀቅም ነው የሚሆነው። በነገው የምሽት ፕሮግራሞቻችን ዳግም እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው ዳግምም የምንመኘው።